ኢትዮጵያ ሀገሬን በጣም አመሰግናለሁ። ፍሬሰንበት አዝማች ይፈራ ነበር እንደ የፈራው ነው የደረሰበት። ከ15 አመት በኋላ ኢትዮጵያ የመጣሽው Would you be interested in going to Ethiopia? What? Of course I am. በባህል ልብስ ሪቮሉሽን ፈጥራለች ይባላል። የስለት ልጅ ነኝ። ኦልሞስት በ2 አመቴ ሞቼ ነበር። ሀይዬ ደርሰናል ይመስለኛል። ደስ ይላል በጣም ነው የሚያምረው። አካባቢው ያምራል፣ ሰፈሩም በጣም ቆንጆ ሆኗል አይደል? ዚያራ ሰዓት ላይ ነው ያለነው ቤተሰቦቻችን። ዛሬ ዚያራ የመጣ ነው ከገነት ፍሬሰንበት ጋር ነው። ገነት እንግዲህ በኢትዮጵያ ፋሽን ታሪክ ውስጥ ስሟ ቀድሞ ይነሳል። ከጥራት ጋር ሌክዠሪ የሚባሉ ልብሶችን ከመስራት ጋር ከባህል ጋር ስሟ የሚነሳ ቀደምት የነበረች ጎበዝ በጣም ዲዛይነር ናት። በጣም የሚገርምሽ ነገር እደ ጥበብን እንትን ወደ ዘመናዊ ለማድረግ በጣም ጥረት አድርጋ የተሳካላት ነች። እንግዲህ አሜሪካን ሀገር 15 አመት ስትኖር በርካታ ትምህርቶችን ወስዳለችና በዚህ እደ ጥበብ ውስጥ ወደ ዘመናዊ ስታዘምነውና ብራንድ አድርጋ ለውጭው ዓለም ስታስተዋውቅ ሪቮሉሽን ፈጠረች ተብላ በጣም ብዙ ሽልማቶች ያገኘች ነች። ስለዚህ እስቲ ሄደን ደግሞ እሷን ስናገኝ ማአት ጥያቄ ነው የምንጠይቃት። ብዙ ጥያቄ ነው የምንጠይቃት። አሁን ልብሷንማ ትሰጠናለች፣ ታለብሰናለች እንጂ አሁን ላይ የሚነሱ ዲዛይነሮች አሉና ድሮ መነሻቸውና ትምህርታቸው ጂጂ ጋር ነበር ይባላል። ጂጂ ነው አይደለም ስሙ ራሱ ብራንዱን ሜክ ያደረገችው በጂጂ እና በኢትዮጵያ ነው። ጂጂ ኢትዮጵያ ነው የብራንዱ ስሙና ደስ ይላል በጣም ብዙ ነገር ነው የምናወራው ከጂጂ ጋር። ለመጀመሪያ ግን ስለሆነ ልብስ አልብሳን ነው መጀመሪያ እንዴ ዲዛይነር ጋር መጣን። ይሄውልሽ እንግዲህ ከዚህ ነው የሚጀምረው። ይሄ የኛ ነው እንዴ ሀገሩን የንትን ልትሰራለች እኮ የብራይዳል ለሰርግ የሚሆኑ ልብሶችን በኢትዮጵያ ሽመና አይነት ነገር ሰራለችና ግን ጨርቁ ግን የኛ ነው አይገርምሽ? እንዴት ያምራል! እቻትና ሰላም ሰላም ጂጂ ካንደና ነሽ? ሰላም የኔ ቆንጆ እንዴት ነው ታምሩ? ደህና ነሽ ጂጂ? ደህና ነሽ? ዛሬ ስንት ነገር ብለን የመጣው እኛን እንዲህ ሳታሳምሪን አንቀርብም ይላል። እንዴት ነሽ? ሰላም ነሽ እናቴ? እንደምን አለሽ ቆንጆ? ምን እያልን ነበር የመጣ ነው መሰልሽ ጂጂ የባህል ልብስ ሳታለብሰን ኢንተርቪውን አንጀምርም እያልን ይሄንን በባህል ይቻላል። አረ ላንቺ ደግሞ የማይቻል ነገር በእውነት እውነቴን ነው የምልሽ። ምን አሰብሽ? ይሄኛው በእኛ ልብስ በሀበሻ አሁን እዛ ጋር እያየን ነበረ። የሰርጉ ነው አይደል? ያ እኮ ላስ ቪንቴጅ ኦልሞስት 20 ምናምን አመቱ ነው ያለው። ኧረ እባክሽ ብዙ እኮ በዚህ አይነት ስራዎች ትጠሪያለሽ። የሰርግ አልባሳትን ከባህላዊ ልብሶች ጋር አንድ ላይ አድርጋ ትሰራለች። በጣም ነው የሚያምረው። አንደኛ መጣችሁ። ጂጂ እንዴት ነሽ? ቤተሰቡ ሰላም ነው? ቆንጆ እንዴት ነሽ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ታምሪያለሽ። አንቺ በጣም ነው የምታምሪው። ሙልዬ ጥያቄ መጣ እንግዲህ ምንድነው ሚስጥሩ ተብለሻል? መሳቅ ደስታ እድሜ ወደ ኋላ ነው የሚቆጠረው እንዴ? በእውነት እናንተ ቤት ጂጂ አንቺ ሁሌ እንዳማርሽ አይደል እንዴ ያለሽ? በጣም ነው የምናመሰግነው። ልብሱን በጣም ወደነዋል። እንግዲህ በአጋጣሚ መተን ነው እንደዚህ ያገኘነው። አዛችሁ ቢሆን ኖሮ አንድ አመት ቀድማችሁ አንድ አመት ቀድሞ 6 ወር ያጋነነች እንዳይመስልሽ እንደዛ ነች። በጣም ግን በጣም ነው የሚያምረው የምትሰሪያቸው እንትኖች። በስመ አብ ታይደነግሻለች። እኛም ደስ ብሎናል ስለመጣን አንቺ ጋር። መጀመሪያ ብንጀምር ደስ የሚለን ነገር ጂጂ ኢትዮጵያ ስለሚለው ስም ነውና ጂጂ ኢትዮጵያ የሚለው ስም በቃ ዓለም አቀፍ የሆነ ትልቅ የንግድ ምልክት ሆኗልና እንዴት ይሄኛውን ስም መረጠችው እየተባባል ነበር ከሙልዬ ጋርና ጂጂ የሚለውን ስም በምክንያት የመረጥሽው? ጂጂ የተባልኩት 9ኛ ክፍል ተማሪ ሆኜ ነው። 3 ገነቶች ነበር ግሩፓችን ላይና እዛ በቃ ገነት ሲባል ሁላችንም ዞር። ስለዚህ በቃ አንዷ ገነት በቃ አንቺ ጂጂ ነሽ ተባልኩ። አንዷ አቢ ከዛ አንደኛዋ ገነት። በዛ ነው አባትሽ አቶ
ፍሬ ሰንበት አዝማች እኛ ወደ ሀረር ያለን ሰዎች እናቃቸዋለን በደንብ። አባይን ተቀበልሽ? አዎ ምልሽ ያው ድሬዳዋ ሄዶ ወሳቸውን ቦታ ሳይመጣ እሳቸው ቤት ሳይሄድ የሚቀር ያለ አይመስለኝም። እና አንቺ ደግሞ በቃ እንደ ሞዴል አባቴን ነው ሁሉ ጊዜ ሳይ የሚሰማኝ ስሜት የወረስኩትም ብዙ ነገር አለ ታያለሽ። እና እስቲ ስለ አባትሽ ንገሪ። ስለ አባቴ ለማውራት በጣም ቃላቶች በጣም ያጥሩኛል። አባቴ ማለት ሁሉ ነገር ነበር። በጣም በሱ መካ ነበር። ካደኩ ሁሉ በኋላ በአባቴ ስታንዳርድ ነበር ወንድን መለካውና በጣም ከባድ ነው የአባትን አይነት ማግኘትና በብዙ ነገር ነው መፈተነው ከሱ። የትም ቦታ ሆኜ ስደውልለት ሮጦ ነው ስልኩን የሚያነሳ የነበረው እና ደግሞ በጣም ብዙ እንጣላ ነበር። እኔ እንድማር የሚፈልገው ሌላ፣ ለኔ የሚያስበው ሌላ፣ እኔ የሆንኩት ሌላ። መጨረሻ ላይ ግን በጣም ደስ ብሎት ደስ ያለው ጓደኞቹን ዘመዶቹም ሁሉ በቃ እንዲኮሩ ያደረገ ትልቅ ሰው ነበረ። በልጅነቱ ከገጠር የወጣው 50 ሳንቲም ማሪያት ሰማት ተሬዛ ምናምን የሚባል ሳንቲም ይዞ ወጥቶ ነው እና እሱ ያጎት ልጆች ቀኛዝማች ተካ ኤገኑ፣ ቀኛዝማች ወልደ ጊዮርጊስ፣ በራምበራ ሲርጋ በቃ በልጅነታቸው ከሀገር ቤት ወጥተው አገራቸውን በጣም መልሰው የገነቡ ከዛ ደግሞ በተሰማሩት ስራ ላይ አባቴው የቅዱስ ጊዮርጊስ ቢራ ዲስትሪቢዩተር ነበር for like 50 years እና እኛን አሞላቆ አሳድገውናል። እኔ የጠየኩትን ነገር የተከለከልኩበትን ቀን አላስታውስም። ብዙ ጊዜ በዚህ መልክ ስታድጊ ሰነፍ ኢንታይትልድ ምናምን ነው የምትሆኚው። ግን በቃ የነሱ በጣም ሰራተኛና ተመካሪ ውስጥ ሻለ። አዎ እኔ እንደዛ ነው ብዬ ማስበው። ምንም ነገር ይሁን ብቻ በቃ በጣም በመስራት አምናለሁ። እነሱ ደግሞ ሀገር ሲረዱ ከቡታጀራ አዲስ አበባ መርካቶን ቆርቆሮ ደግሞ ድሬዳዋ ነው እንደዚሁ ሆቴል ነበራቸው ሆቴል ነበረው። በቃ የስራውን ሁሉ ነገር ከሱ ነው። እናቴም በጣም ባለሙያ ነበረች። የቤት ውስጥ ሙያ ደግሞ እሷ በቃ 7 ልጆች 6 ሴት 1 ወንድ ወልዳ አሳድገው በቃ እንግዲህ እኔ የመሀከል ልጅ ነኝ። አሜሪካ ነገር የሆነ የመሀል ልጆች ሲንድሮም ይባላል እና እሱ በጣም እኔ ላይ ሰርቷል። በቃ ለትልልቆቹን እንደ ታናሽ መከታተል፣ ትንሾቹን እንደ እናት መቅጣት በቃ የኔ ስራ ነበርና ያ ነገር በቃ እስካሁን ድረስ አስቸጋሪ ነኝ ከቤት ውስጥ። በዚህ ሙያ ላይ ጫፍ ላይ ደርሰሻልና ይሄ ቢኖሩ አባትሽ በጣም እንደሚኮሩብሽ እኔ እርግጠኛ ነኝ። አዎ ጋር ደስ የሚል ጊዜ ያሳልፈዋል። ብዙ መርቆኛል። እንደ ፈራው አይደለም። አላስተምርም ሲለኝ እኔ 3 ስራ እየሰራው ነበር ራሴ ማስተምረው አሜሪካ ነገር ዌትረሲንግ በዩ አንድ ገማ መጋረጃ ሰፋለው። ከዛ ጸጉር ቤት ሪሴፕሽኒስት ነበርኩኝ። ከዛ ደግሞ ዌትረስም ነበርኩኝ እና ከዛ አባቴ ያሳዘንኩት በጣም በቃ ደከምሽ አይደል ልጅ ናኒ ምንድነሽ አትማርም አልማርም ነኝ አርት ሰው ነኝ። ከዛ መጨረሻ ላይ እሺ ብሎ ከፍሎ ማስተማር ጀመረ። ተወዳጁ ልጅ ነበርሽ አይደለ? የቤት ፌቨራይት ይመስለኛል። ያወዝ ፌቨራይት ቻይልድ አይደል? የሚያስቸግር ልጅ እኮ ፌቨራይት ቻይልድ ነው። ባይዘው በጣም ከና ማስቸገሩ ነው። አቴንሽን ለማግኘት 4 አይነት ስፖርት ጫወት ነበር ኤሌመንተሪ ያለሁኝ። ሃይ ጃምፕ፣ ሎንግ ጃምፕ፣ ባስኬትቦል እና ሶከር። በሁሉም ነገር ሽልማት ይዤ መምጣት አለብኝ፣ መጠራት አለብኝ። ሃይ ስኩል ስገባ ደግሞ ያው ጎረመስኩና ሁሉን ነገር ስተው በአርት ነፍሱን የማረውና ጋሽ በኃይሉ በዛብህ በጣም ጎበዝ አስተማሪ ነበረኝ፣ አርት አስተማሪ። በቃ በየአመቱ እንድሸለም ለብቻዬ ነበር ፕሮጀክት የሚሰጠኝ። በሳምንት ጨረስ ይለኛል። አርቱ ላይ ሳዘነብል መሸለሜን አባቴ ይወደዋል፣ ግን ዝንባሌን ይፈራ ነበር። እንደ የፈራው ነው የደረሰበት። አሜሪካ ያለውን እያወራሽ አሜሪካ ራሱ እኮ ብዙ ትምህርት አይደል የተማርሽው? 3 አይነት ትምህርት መሰለኝ። ግራፊክስ ተማርሻል፣ ዲዛይን ተማርሻል። 15 አመት ኖርሽ እዛ። 3 አይነት ትምህርት ተማርሽና ማለት አንደኛ እንዴት ነው 3 አይነት ትምህርት የተማርሽው? እንደነገርሽን ደግሞ 3 ስራ እየሰራሽ፣ ሁለተኛ ደግሞ ከ15 አመት በኋላ ሰው የሆነ ጊዜ ከሀገር ከወጣ በኋላ ብዙ ጊዜ እዛው ሴትል አድርጎ ለመቆየት ለመኖር ነው የሚፈልገውና ምን ምክንያት ገፍቶሽ ነው ተመልሰሽ ከ15 አመት በኋላ ኢትዮጵያ የመጣሽው? አንደኛ የአባቴ ናፍቆት ዋናው። በጣም አባቴ ደግሞ ሀገሩን ይወዳል አይደለም? ያንን በቃ እኛ ላይ ያደረገው ነገር ቢሆን
እርስ በርስ እንድንዋደድ ጓደኛ እንኳን ስንይዝ በጣም እየተቆጣጠርን ነው። የማን ልጆች ናቸው እንደዚህ አገሩን ደግሞ በጣም ይወዳል እና እኔ እየተማርኩኝ እያለሁ እየሰራሁ እያለሁ ልቤ በሙሉ እዚህ ነው ያለው እና ኦፍ ኮርስ አሜሪካ ማለት በጣም ለሚሰራ ሰው በጣም ትልቅ ሀገር ነው። ብዙ ኦፖርቹኒቲ ያለበት ነው። አሜሪካ ነገር ብዙ የተማርኩበት ነው። ትምህርቴን ተምሬበታለሁ። ስራ ሰርቼበታለሁ። ወደ 8 አመት ነው የፋሽን ስራ የሰራሁት። ፋይን አርትስ ተምሬያለሁ፣ ግራፊክስ ዲዛይን ተምሬያለሁ፣ መጨረሻ ላይ ደግሞ ፋሽን። ሶ ይሄንን ኮምባይን የማደርግበት ነገር ያለው ሽመና ስራ ላይ ብቻ ነው። ምክንያቱም የራስሽን ጨርቅ ከለርሽን ኮምባይን አድርገሽ ግራፊክስ ዲዛይኑ ፓተርኑን ስኬች አድርገሽ ከሚሰራው ልጅ እዛው ውጤቱን በአንድ ቀን በሁለት ቀን የምታይበት የትም ዓለም ላይ የለም። እኔ እንደውም እሱ ልጠይቅሽ ነበረ ጂጂዬ፣ ይሄ እደ ጥበብ ላይ በጣም ጥናት አድርገሻል። ወደዚህ ከመጣሽ በኋላ ጥናት ካደረግሽ በኋላ ይሄንን የእደ ጥበብ ሙያ ዓለም አቀፍ እውቅና እንዲኖረው ማድረግ አለብኝ ብለሽ ብራንድ ዘመናዊ ብራንድ ስትገቢ ማለት ነው። ቻሌንጅ የለውም? አልፈራሽም? ልሽ አልፈራሁም፣ ግን ይሳካል ብዬ አልጠበቅኩም። ይሄን ሶሳይቲ እንዴት ነው በዚህ መልክ አሁን ጥበብን ኩቲዮር አድርጎ ሰርቶ እኛን ማልበስ ይቻላል? ኢትስ ቬሪ ኤክስፔንሲቭ እና ደግሞ እኔ በጣም ዋይልድ ነገሮችን ሁሉ ሰራ ነበር። በተለይ ልጆኜ ኦልሞስት እንግዲህ አሁን 28 29 አመት ኦልሞስት 30 አመት ነው ይሄን ስራ እዚህ ሀገር ላይ ስሰራ ማለት ነው። ድፍረት ይፈልግ ነበረ። አክቹሊ ስመጣ የመጣሁበት ፕሮጀክት ሌላ ነው። ሰርፕራይዝ ሊያደርጋችሁ ይችላል። በዘነ ኢንቨስትመንት ፕሮጀክት የኢትዮጵያ መንግስት ለዓለም ባንክ ብድር ጠይቆ ነበረ። የብድሩ ምንድነው? በመላው ኢትዮጵያ ውስጥ አሁን ሪንግ ሮድ ምናምን የተሰሩት መንገዶች በሙሉ ጥናት ተደርጎ ለመስራት ገንዘብ ያስፈልግ ነበር። ወርልድ ባንክን ብድር ሲጠይቅ ኦኬ የኛን ሰዎች ልከን አሴስ እናደርጋለን ሲሉ በአጋጣሚ እኔ አንድ ሱስ የሚባል የሹራብ ቤት ጋር ሰራ ነበረ። ወደ ቤቨርሊ ሂልስ ስቱዲዮ ነበረኝ ኤሌ ውስጥ። ያንን ፓተርን እና አንተኑ የሰራሁትን ደሊቨር ላረግ ሲሄድ ኢትዮጵያዊ አካውንታንት እዛ ተገናኘን። ማቆብ ሰው ነው። ሰላም ተባባልን። ምናምን ምን እየሰራሽ ነው? የራሴ ስቱዲዮ አለኝ። አሚን ኮርስ ይሄ ነው in the fashion industry እና ሆነ እኛ እኮ ኢትዮጵያ ለመሄድ እንደዚህ እና ሰው እየፈለግን ነበረ። would you be interested in going to Ethiopia? what ኮርስ አያው እንዴት አጋጣሚ ልጄ ገና አንድ አመቷ ነበር። እኔ ኢትዮጵያ ውስጥ እግሬ ማስገባበት እድል ነበር የምፈልገው። አባቴ ደግሞ አንድ ቁም ነገር ሳትይጂ ወደዚህ እንዳታስቢ ብሎኛልና ኦኬ ምናምን ያልኩኝ 3ቴም 4ቴም በመላለስም ጥበቡን ይዤ ሲሄድ እዛ ሆኜ ብዙ ነገር ሰራለሁ። በቃ በቴክኒክ በኩል እዛ ስቱዲዮ ውስጥ ነው የጥበብ ፓተርን ምሰራ የነበረው፣ ምናምን ስዕሎች ምሰራና አኪሙሌት ማድረግ የነበረው። ልክ ይሄን እድል ሳገኝ እሄዳለሁ ብዬ ተነስቼ ከነሱ ጋር ተፈራርሜ ቤከርስፊልድ ካሊፎርኒያ ነው ካምፓኒ ያለው የኤርፕሌን ፊውል የሚያደርግ ካምፓኒ ነው። ጂኦሎጂስቶች አሉ፣ ኢንጂነሮች አሉ ምናምን ሁሉም በቃ ትልልቅ ሽማግሌ ፈረንጆች። እነሱን ይዤ ኢትዮጵያ ስገባ የአሜሪካን አምባሳደርና የኢትዮጵያን ኦቶሪቲ ኢንቨስትመንት ኦቶሪቲ ጀነራል ማኔጀር በሬድ ካርፔት ይዘቀበሉ። ኦሬዲ ስመጣ በናሽናል ቲቪ ላይ ኤክስፖዠሩ was that huge እና ያንን እነሱ ፋሲሊቴት ማድረግ ነበረ። በቃ በሱ ጀመርኩኝ። እኔ እነሱ ልክ ደክሟቸው ናፕሊ ወስዱ ሲገቡ ሽሮ ሜዳ ነው ምሮጠው because that's my biggest dream እና እሱን ለአካምፕሊሽ ለማድረግ በቃ እንደሱ ያደረኩኝ። ከዛ ኢትዮ ኤርትራ ጦርነት መጣ። ፕሮጀክቱ ግን ቫያብል ነው ተብሎ ጨርሰው አስረከብን። እነሱ ተነስተው ሄዱ። እኔ ያንን ኦፊስ እዚህ ሳቢት ቦሌ ሮድ ሳቢት እንጻሬ ነበር ወደ ፋሽን ቤት ወዲያው ቀየርኩት። እነሱ እንደሄዱ ኮሌክሽን መስራት ጀመርኩኝ። ብር ግን የለኝም። ዛባቴ ቆይቼ ይሄን ስራ መስራት ፈልጋለሁ። እንዴት ግዴ ለምሱ ለኔ ተው ለሊቱን ሙሉ ፕሮፖዛል። ከዛ ሞዴሎች የሚያውቁ ልጆች እፈልጋለሁ። ብዙ ሰዎች ምን ሰራዊትንም ምን በቃ አሉ የተባሉትንም አለምነህ ዋሴ በቃ እነሱን በሙሉ ኮንታክት አድርጌ በቃ ይሄን ስራ መስራት ፈልጋለሁ። በቃ ስለ ሶሳይቲው ደግሞ ሞር ያወቅኩ መጣሁ። ምን አይነት ኮሌክሽን ነው የምሰራው? ምን አይነት ሾው ነው የማደርገው? ምን አይነት ሞዴሎች ነው የምጠቀመው?
በቃ ሁሉ ነገር ፍሬሽ መሆን አለበት አልኩና በራሴ እንትን የአባቴን ስም በተለይ የአባቴን ስም መጠበቅ አለብኝ። ድፍረቴም እንዳለ ሆኖ ግን ምንም ላይክስ እናችን ማይነካ አይነት መሆን አለበት። ሶሳይቲውን ሾክ ማድረግ አልፈለኩም፣ ግን አልቀረልኝም። በየትኛው ሾክ አረግሽው? እሷ ህጻናቶቹን ቁምጣ አስለብሳ ስቴጅ ላይ ሸራተን ነበረ። ወዘ ቢግ ቲንግ ወዘ ዋን ቢግ ሾው የመጀመሪያ ሾው ነው። ገንዘቤን ሰራሁኝ፣ ይኸው ገንዘብ አግኝቻለሁ፣ ስራዬን ልጀምር ነው ስለው እስኪ እናያለን፣ አንቺ ግን ለመሄድ ተዘጋጂ፣ ልጅ ያለች እንግዲህ የ2 ዓመት ልጅ ነው ያኔ 2 ዓመት ከምናምን፣ እሷን ቁጭ አድርጊና ተመለሽ። አልመለስም። ከ20 ኢንተርቪው በላይ የነበረኝ የመጀመሪያውን ሾው አድርጌ ከዛ አባቴ እንዴ ምን ጉድ ነው አሁን ይሄንን ቅራቅም ወሰደሽ ይሄ ነገር ጥሩ ነገር ነው ማለት ነው። አንደኛ ፕሮሞተር እሱ ሆነ። በቃ ይወስ እንዳልኩሽ was my role model። ብዙ ጊዜ እንደዚህ የኢትዮጵያ የባህል ልብሶች ጋር ተያይዘው የሚነሱ ሁለት ሀሳቦች አሉ። አንዱ የባህል ልብስነቱን ጠብቆ መቆየት አለበት የሚል ሀሳብ ነው። ሌላኛው ደግሞ የባህል ልብስ እንደው ከዘመኑ ጋር በሚሆን በየለቱም በሚለበስ ለዓለም መታየት አለበት፣ የኢትዮጵያ ባህል ኢትዮጵያ ያለን ነገር በደንብ መታወቅ አለበት የሚል ሀሳብ አለና በዛን ጊዜ ደግሞ በጣም ከባድ የሚሆንብሽ ይመስለኛልና እንዴት ነው ይሄ ቱባ የሆነውን ባህሉን ከመጠበቅና ዓለም ላይ ደግሞ ተወዳዳሪ የሆነውን ልብስ ክሬት ከማድረግ ከማስተዋወቅ አንፃር እንዴት ነው በሁለቱ መካከል ያለውን እንደው ባላንሱ እንዴት ነው የጠበቅሽው? እኔ የቴክኒኩን ነው እንጂ የኢትዮጵያን እንትን ያልኩት የኢትዮጵያ ጨርቃችን በእጅ ተሰርቶ በእጅ ተፈትሎ ተሸምኖ ከዛ ደግሞ በቃ ዶኒ ከዓለም ጋር ሊያወዳድረው የሚችለው ምንድነው ወይ ደግሞ መሆን ያለበት መሰፋት ነው። ተሰፍቶ እንደሌላው ልብስ ካለምንም ዲስክሪሚኔሽን ካለምንም እንትን መስራት አለበት። ግን ደግሞ ኒች ማርኬት ምን ፈልግለት የነበረው ምንድነው በእጅ ለተሰራ ነገር በጣም ትልቅ ቫልዩ አለው። በቃ ትንሽ ግሩፕ ኦፍ ሶሳይቲ ነው እንደዚህ በእጅ የተሰራ ነገር አፕሪሺየት የሚያደርገው። እኔ ያንን ማርኬት ነው ታክል ማድረግ የጀመርኩት። በቃ በፐርሰንት ከወሰዳችሁ 0.0001% ቢሆን ልብሱን ኢንዱስትሪያላይዝ ለማድረግ ግን ማን ፓወር ምኑ በቃ ያለው ቻሌንጅ እሱ ላይ ነው። ልብሱን ሞደርናይዝ ማድረግ አሁን ቁጭ ብዬ እያንዳንዱ ልብስ ብሰራ would have no problem ግን በኔ እጅ መስራት አይችልም። አይ ኒድ ኤክስትራ ሃንዶች ያስፈልጉኛል፣ ሰፊዎች ያስፈልጋሉ፣ ጠላፊ ያስፈልጋሉ፣ ሸማኔዎች ያስፈልጋሉ፣ የእጅ ስራ የሚሰሩ ፊኒሺንግ የሚሰሩ ያስፈልጋሉ። እያንዳንዷን ነገሮች ደግሞ ማቴሪያሉን ዱራብል አይደለም የኛ ማቴሪያል አንዳንድ ሲምፕል እንደ ፋክተሪ ጨርቅ ቆርጦ ቢሰራ አንራቨል ያደርጋል፣ በትንትን ነው የሚለው። እሱን ማጠንከሪያ ብዙ አይነት በጎንዮሽ ሪሰርችን እየሰራው በማቴሪያሉ ላይ ማቴሪያሎቹን ደግሞ ሪክሪኤት እያደረኩኝ ሳባና ፈትል መነን ያለው አይደለም። በቃ ሶስቱ አይነቶች ናቸው። ሰው መነን ነው የሚለብሰው፣ ትራዲሽናሉ ነው የሚጠቀመው። እኔ ደግሞ ሃይ ኤንድ ኮቲዩር ነው የፈለኩት። ምክንያቱም በቃ ትልቁ ድሪሜ በተለይ መጨረሻ ላይ የሰራሁበት ካምፓኒ ቢዙ ይባላል። ስለዚህ ፍሬንች ኮቲዩር ካምፓኒ እና እነሱ ያሰለጠኑኝ ከነሱ ጋር ያገኘሁትን እውቀት እዚህ ሸማ ላይ ማድረግ አለብኝ የሚል ነበረ ትልቁ እንትኔ። ያው እስካሁን ድረስ ያልቆመ ነገር ነው። አሁን ያንቺ ይሄ ሌክዠሪ ብራንድ ብለሽ ይሄ ጂጂ ኦት ኩርቱ ነው ስሙ? ኦት ሃይ ኤንድ ምን ማለት ነው? ከት ስፌት ነው ግን ፍሬንች ነው። ሃይ ኤንድ ፍሬንች ነው አይደለ? እስቲ ስለሱ ንገሪኝ። ካምፓኒው አሁን ሪቮሉሽን ፈጠረች ነው የሚባለው። ጂጂ እኮ በባህል ልብስ ሪቮሉሽን ፈጥራለች ይባላል። በፋሽንም እንደዚሁ። አሁን ዓለም አቀፍ ኢትዮጵያን ወክለሽ አፍሪካንም ወክለሽ እዛ ፋሽን ሾው አቅርበሻል። ስሜቱስ ምንድነው? ኦ ማይ ጋድ ስሜቱ በጣም ግሬት ሆኖ ሳለ በጣም ኤክስፔንሲቭ ስለሆነ ምክንያቱም ስቲል ሶሳይቲው ይግባው እንጂ ምን ያህል እርዳታ ባገኝ የት እንደምደርስ አውቀው ነበረ። ግን ሰፖርቱ ያን ያህል አልነበረም። ስሜቱ በጣም ቆንጆ ነው። እንደውም እኔ አይ ፐብሊሽድ የመጀመሪያው የኢትዮጵያ ፋሽን ማጋዚን በጣም
በስራው ያገኘሁት ሪኮግኒሽን በጣት የሚቆጠር አይደለም በጣም ብዙ እና እየጠጣችሁ ሆኖን እንደ ብዙ ጊዜ ዲዛይነሮች ሲነሱ ጂጂዬ እንትናን እኮ አልብሻለሁ እንትናን አልብሻለሁ ይባላልና ማንነን አልብሰሻል ብዙ አምባሳደሮች የአምባሳደር ሚስቶች የኢትዮጵያ አየር መንገድ ከአንበሳ ወደ አደይ አበባ ማድረግ ሲፈልጉ እሱን ተወዳድሬ እሱን አሸነፍኩና ከዛ ያንን ዲዛይን ሳረግ ወደ 60 ሳምፕል ነው ያቀረብኩት ወደ 60 ምናምን ሰራተኞች ነበሩኝ እና ያው ሁሉ ነገር ያደረግን እንደምንም ብለን መጨረስ አለብን ማለት ከዛ ባንክ ሎን ሁሉ ተበድሬ ነው ያን ፕሮጀክት የጀመርኩት ልብሱ የሚቃጠል መሆን የለበትም ነው እኛ ምን ፈልገው ይሄን በቃ ጭቅጭቅ መጨረሻ ላይ ይተስማማንበትን ሰራን ትልቁ አይኮኒክ ስራዬ ብዬ የምለው አንዱ እሱ ነው በጣም ኮራ አዲስ አበባ ሆነን ምን ተሰማሻል አሁን ሬድ ካርቤት ቀርቶ እኮ አዲስ አበባ ካርቤት ሆነ ሁሉ ነገር አይ ኖ ከልጆቹ ጋር ብዙ ፈተና ነበርና at least I came up with the whole እንትን የልብሱም ዲዛይን ደስ ይላል በጣም የጥበቡ ዲዛይን that's good enough for me ብዬ ከፕሮጀክቱ ጋር ተለያየን ማለት ነው በግለሰብ ደረጃ በጣም ብዙ ሄድስ ኦፍ ስቴት ሚቲንግ ሲኖር ኢሲኤ የፈርስት ሌዲስ ኦፍ አፍሪካ የጅቡቲ ፕሬዚደንት ሚስት በቃ የትልቅ አምባሳደሮች የአገር መሪዎች ሚስቶቻቸው ምናምን እሱ ባሽ ነው በቃ ኦልሞስት አፍሪካን በተለይ ዩሮፒያን ዩኒየን ሲመጡ ኢትዮጵያውያኖች ስጦታውን በሚፈልጉበት ጊዜ የኢትዮጵያዊነት ስጦታ ሲፈልጉ ብዙ ጊዜ ይመጣሉ ስፔሻል እንትንም ሰራለው ላይክ ቴብል ረነር እና ፕሌስማትስ በጥበብ ቆንጆ አድርጌ ሰራና እነሱ ጋር ሚላካል አክትረሶቻችን የሚተወሰኑትን አልብሻለው ወደ ሽልማቶች እንግባ የዩናይትድ ኔሽን ኢትዮጵያን ኢንተርፕራይዝ የሚባሉት ሰለሞን ዋሌ ሳቸው ረን የሚያረጉት ኤንጂኦ ነበርና ኢትዮጵያውያኖች በቢዝነስ ላይ ያሉ ተብሎ ሴቶች ሁለት ነበር እንትኑ ካምፓኒው ያወዳደረው ፓስኳ ጁሴፔ የአሉሚኒየም ስቲል ካምፓኒ ያላታለች እና እኔ ነበር የላኩት የኛም ፕሮፋይል ነበር የላኩት እኔ ተመረጥኩ 20 አገሮች 60 ሴቶች ተወዳደርን ከዛ ቶፕ 10 ውስጥ እኔ ራሴ በጣም ሾክድ ነው የሆንኩት መግባቴ ምንድነው ለእኔ ልትመጡ ይቻላችሁ በብዬ ሰዎች ውስጥ ጠይቃቸው ዩር ስቶሪ ያሉኝ ትልቁ አዋርድ ያ ነበር ሌላው ደግሞ የወርልድ ባንክ ሪኮግኒሽን ነው ማጋዚኔን እንትን አርገው ከዛ ፌስ ኦፍ አፍሪካ የሞዴሎች ኮምፒቲሽን ነበርና ሉክቡካችሁን ሰርታችሁ አቅርቡ ተብለን እኔ ቶሎ ስኬችን ሰርቼ በከለር አርጌ ምን ቦርድ ፕሬዘንቴሽን ቦርድ ሰርቼ ለዲኤስቲቪ ሰጠሁኝ ሳውት አፍሪካ ተላከ ከዛ ከኢስት አፍሪካ ሁለት ነበር ከኬንያ አንድ ዲዛይነር እኔ ከዛ ሳውት አፍሪካ ላይ ደግሞ ትልልቅ የፎርድ ሞዴሊንግ ኤጀንሲ አሜሪካን ሀገር ያሉት ሞዴሎቹን ከዛ መርጠው ምን ብለው ያው እንግዲህ እሱ ላይ ሶስተኛው ትልቁ ነገር ነው ከዛ ያኔ ከሁሉም ዲዛይነሮች ጋር እንደገና ሲሉ one of the top 16 new millennium designers ተብሎ አንደኛው ነው ነበርኩኝ እሱ አፍሪካ ላይ ማለት ነው እሱ ትልቅ ነገር ነው ከዛ ፈረንሳይ ሀገር አሊያንስ ፍራንሴዝ ጋር ደግሞ ተለያዩ ፕሮጀክቶች ሰርተናል ሰርቲፊኬት ኦፍ ፓርቲሲፔሽን ከ300 በላይ አለኝ ተሳተፍሽባቸው ተለያዩ ብዙ ኢቨንቶች ላይ ተሳተፋለሁ ብዙ መድረኮች ላይ ተሳተፋለሁ ያ የኤነርጂ ፕሮጀክት መጀመሪያ ኢትዮጵያ አስገባኛል እሱ ደግሞ እንደገና በ10 አመቱ የሆነ ነገር ይዞ መጣ ዱባይ ላይ ወርልድ ኢነርጂ ፎረም አዘጋጀን ያንን ስናዘጋጅ እኔ ፕሮፖዝ አረኳቸው ወርልድ ኢነርጂ ፎረም ያ ዓለም እንደዚህ ነው ግን የአፍሪካን ስፔሲፊክ መድረክ እንዲሰጡኝ ያደረኩና አፍሪካ ኢነርጂ ሰሚት በሚል ሱና አዘጋጅቼ የአፍሪካ መሪዎች በሙሉ ዶር ቱ ዶር የአምባሳደሮቹ ጋር ጽፌ ጋብዣቸው እነ ሙጋቤ እነ የቶጎ ፕሬዚዳንት በዛን ጊዜ ያንን ዱባይ ላይ ያን ኦርጋናይዝ አደረኩኝ ሲንግል ሃንድሊ I was the main organizer ያንን ያደረኩት እሱ ትልቅ ጉዳይ ነበረ በአገራችን በሚኒስትሪ ኦፍ ካልቸር አዋርድ አግኝተናል
ሳራ መሐመድ በመታዘጋጀው የመጀመሪያውን አዋርድ እሷም ለኔ ትንብላለች። እኔ ደግሞ ለማማ ጽዮንን ይሸልም ያለው አፋ አዋርድ ማለት ነው። ሰራተኞች 60 ምናምን ናቸው አሁን እንግዲህ ደርሰዋል። ከነዛ ውስጥ 6 ስራ አስኪያጆች አሉ። ከ6ቱ ስራ አስኪያጆች 5ቱ ሴቶች ናቸውና በሴቶች ላይ ያለሽ እምነት በጣም ጠንካራ ነው እና ደግሞ አመራርም ፈጥረሻል ይባላል። እስቲ ስለሱ ንገሪ። መጀመሪያ ልጆቹን ሪክሩት ሳደርግ አንድ እንደዚሁ በዚሁ ስራ ላይ ያገኘሁት ልጅ ነበርና የሱ አባት ፋክተሪ ያለው የጋርመንት ፋክተሪ ያለውና እኔ ባክግራውንድ ጋርመንት ነው ኦፍ ኮርስ ከአሜሪካ አይደለም የመጣው ከማስ ፕሮዳክሽን ከዛ ኮቲዩርም በገባ ስቲል ፊው ኦፍ ካይንድ እንስራ እንጂ ትልቅ ፋክተሪ ነበረው መሰራበት ቦታና የመጀመሪያ ልጄም አባት ጋርመንት ማኑፋክቸረር ነበር ጁኒየር ስፖርትስ ዌር ከ150 በላይ ሰራተኞች ነበረው ምናምንና ያ አለ ግን እዚህ ሀገር በመመጣበት ጊዜ የመጀመሪያዋ ሰራተኛ 200 ብር ነበር ደሞዟ እና ሴት ናት እና ያ ያልኳችሁ ፋክተሪ ውስጥ ኪስ ኮሌታ ምናምን ነው የሚያሰፋቸው ልጆቹን እውቀት ምንም ሳይዙ ነው የመጡት ምንድነው የተማሩት ማሽን ላይ ስትሬት ላይን መስራት ይችላሉ that's the basic ደግሞ ገና ትምህርት ቤት ስንሄድ መስመሮች መስራት ነው የምንማሩና እነዚህ ገና ጀማሪ ተማሪዎች ናቸው እንጂ they are not factory workers ምንም በቃ ኖሌጅ የላቸውም እንዴ በዚህ መልኩ ሰራሉ አይ ሁሉን ከሳይሻቸው እኮ የራሳቸው ምና እንደዛ የሚባል ነገር የለም እኔ በቃ እናንተ የተማራችሁትን እስካሁን የምታውቁትን አውጡትልና ያንን ማቆን በቃ ጨርቁን እንዴት ማኒፑሌት እንደሚያደርጉ እንዴት እንደሚቆርጡ እንዴት እንደሚሰፉ በቃ እያንዳንዱ ሰራተኛ ሲጨምር መጀመሪያ የጀመረችዋን ከስሯ ሁለት ሰው እንድታሰለጥን so ይሄ paying it forward የሚባል ነገር እንደሱ አይነት ነገር በሁሉ እንዲያደርጉ ከዛ አንዷን ይያሉ በቃ ዛም ፋክተሪ ያለው ሰውየው እኔ ጡረት አልወጣ ነው ሰራተኞችን ከፈለኩ ስጃቸዋለሁ እንዳለ ያሉትን እናስገባ በቃ ቤሲክ ትምህርት ቤት በዩ ሁሉም በቃ ከስር የሚተኩት የቆዩት ያስተማሯቸው እኔም ገብቼ ድንያን አብረን እኔ አብሬ የሰፋው አብሬ ይቆረጥ አብሬ ሁሉ ነገር ፊውዝ ያደረኩ ሁሉ ነገር አብራቸው ይሰራሁኝ ከዛ ነው እየሰፋን እየበዛን ስንመጣ ሰፊዎቹም ሸማኔዎቹም መጋዘኑም እየተቀየረ ወደ 4 ነው 5 ሎኬሽን ድረስ ነው አዲስ አበባ ላይ እንትን ያልኩትና ኮቪድ ሲመጣ ሄድ ተደረገ እኔም አሜሪካም እዚህም ያልኩ ስለምሰራ ተነስቼ ሄድኩኝ ኦልሞስት ሁሉም ሰራተኞች የተበተኑት ግን እዛም ሆኜ ተወሰኑትን በተለይ ምን ያደረኩ ነበር በጣም ጎበዝ የሆኑትን በቃ ምንድነው ማድረግ የምትፈልጊው ወዴት መሄድ ትፈልጊያለሽ የራሴ መስራት ፈልጋለሁ ካሉ ማሽኑን ይዘው ነው የምትወጣው እስከነ ማሽናቸው ነው ራሳቸው እንዴ ብዙ ዲዛይነሮች ያፈራናቸው አሉ ከተማ ውስጥ በጣም ጥሩ እየሰሩ ያሉ ሞዴሎችም ወደ ዲዛይን አሁን እንቁ she was one of my yes በ16 አመቷ አባቷ ጃን ይዞ ነበር የሚመጣው ጎበዝ ዲዛይነር ናት she's good ሳራ መሐመድ እና ሞዴሎች ደግሞ አምለሰት ምጬ ዮርዳኖስ ተሻገር በቃ ቶፖቹን ለጥራት እንግዲህ ፌመሶቹን ጠራጭ አይባሉኝ እና ሌሎቹ እነዚህ ቶፕ የሆኑትን ልጆች ከኛ ጋር አብረው ሰርተዋል ሜንቶር እናረጋቸው ነበር እኔ ዲዛይን አርጌ አልጠገብኩም ቁጭ ብዬ ለማስተማር ትምህርት ቤት ለማስከፍች ምንኛል ብዙ ማቴሪያሎች እንትና አዘጋጅቼ ነበር 30 ምናምን አመት ይሰራሁባቸው የአናጌታነ የልጅነት ሞዴሊንግ ፒክቸሯ ሁሉ ማጋዚኖች ማለት ነበርኝ ኮቪድ የመጣ ጊዜ በቃ it's here to stay በሚለው ነው እንትን ማስብ የነበረውና ዓለም የሚነግረን የነበረው ያኔ ነገሮችን በሙሉ በጣም ትልቅ እንቅፋት ሆነብኝ ስራውን አላቋረጥኩም እንጂ የጀመርኩት ፕሮጀክቶች በሙሉ ካት አደረጉ ግን አሁን እንደገና ያው በአዲስ ነው 3 አመቴ ነው እንትን ያልኩትና ከልጄ ጋር ፓርትነር ሆኜ ነው እዚህኛው ላይ መሰራው የሚቀጥለው ጄነሬሽን እንዴት ነው ምን ተካው ለነሱ ምንድነው ስተምን ሄዶ እኔ እግዚአብሔር የምለምነው ምንድነው እኔ ስታመጣኝ እዚህ ምድር ላይ
እኔ ባይተቤ የስለት ልጅ ነኝ። ኦልሞስት በ2 ዓመቴ ሞቼ ነበር። እናቴ ብዙ ታሪክ አለው እሱ ፐርሰናል እና ካለ ምክንያት እስካሁን ድረስ እድሜ አልቆየም እና ስወለድ በባዶ ነው የተወለድኩት። ስመለስ ባዶ አርጌ የገባውን በሙሉ ዕውቀት አሳልፌ ሰጥቼ ነው ማለፍ የምፈልገው። ጌታ ሆይ አትውሰደኝ ይላለሁ በምጸልይበት ጊዜ ይሄን ሳላደርግ አትውሰደኝ ይላለሁና ዝግጅት ያደረኩ ነው ማለት እኔ ለመሄድ ሳይሆን የምዘጋጀው ላይክ መጽሐፎች አይዲያዎች ፓተርኖች በቃ ምንም ነገር እኔ ጋር እንዳይቀር ኤኒቲንግ ዳር በቃ ውስጥ ያለውን በሙሉ አውጥቼ ለሚቀጥለው ጄኔሬሽን ትቼ መሄድ ነው የምፈልገው። እስካሁን ራሱ ያፈራሻቸው የነገርሽን ሰዎች በጣም ብዙ ናቸው። እውነት ለመናገር ብዙ ስምሽን እየጠቀሱ የሚያመሰግኑሽ አሉ። ከነዚህ የበለጠ ደግሞ ሌላ ብዙ አዲስ ትውልድ ደግሞ እንደምታፈሪልን ብዙ እንደምታስተምሪ ብዙ የምትሰጪው ነገር እንዳለ እኛ እናምናለንና ጊዜ ቴክኖሎጂ ነው አይደለም። እኔ ቁጭ ብዬ እነሱን ማስተማር ያለብኝ ነገር በቃ አውጥቼ በቪዲዮ በቃል በኦዲዮም ፕራክቲካሊም ደግሞ ኦሬዲ በእጅ የሚነኩ ነገሮችም ሰው የሚማርበት ነገር ማስተካከል እፈልጋለሁና አንዳንድ ኦርጋናይዜሽኖች ግማ እየተነጋገርኩ ነው። እዛ ላይ አሁን ያለ ነው። አክብረሽን ስራሽን ትተሽ እንድንዘይርሽ ስለፈቀድሽ እናመሰግናለን። ገና ብዙ ነገር ለትውልድ ለወጣቶች እንደምትሰሪ እናውቃለን። እስቲ መጨረሻ ላይ የምታመሰግኚው ደግሞ በዚህ ሙያ ላይ ለመግባት የሚፈልጉ ወጣቶች ምን ትያቸዋለሽ? መልእክት ካለሽ? በጣም ግን ብዙ ናቸው። እኔ ማንን ጠርቼ ማንን እተዋለሁ? በጣም ማመስገን የምፈልገው አንድ እግዚአብሔርን ነው። እግዚአብሔር ኢየሱስ ክርስቶስ እኔ መቼም አንድ ቦታ ሄጄ አፍሬ ተመልሼ የማላቅበት ስምን ጠርቼ የማላፍርበት አምላኬን በጣም አመሰግናለሁ። አባቴን በጣም አመሰግናለሁ። ነፍሱን ይማረውና ለሁሉ በቃ ለሆነልኝ ነገር እኔ ከልጅነት ጀምሬ እስከ እውቀት ድረስ ምንም በቃ ሳልፈራ ምን ሳልን ማንንም ሳለምን የሰው እጅ ሳላይ ለዚህ በመድረሴ በጣም አመሰግናለሁ። በተረፈ ደግሞ ብዙ ወዳጆች አሉኝ፣ ክላይንቶቼ ምስር በጣም የምወዳት ክላይንቴ ሺዝ ላይክ ምን ልበላችሁ ምንም ደከመኝ አልበል እንጂ ሁሌም ከኔ ጋር ያለች እህቴ ማለት ነው። ስታፎቼ ሰለሞን 24 ዓመት ሙሉ ከኔ ጋር እንደ ልጄ ሆኖ ልጄ ደስትኒ አሜሪካ ያለችዋ ትንሹም በጣም 2 ናቸውና በጣም ፍቅር የሆኑ ናቸው። 8 ዓመት በፊት ደግሞ ሳታገባ ሳትወልድ እኔ ጋር መጣ የ3 ልጆች እናት የሆነችው ፋሲካ my number she's my manager, she's my financial manager, I'm not good with money, she's the one እና እሷ እና በቃ መላ ቤተሰቤ በጣም ሰፖርት ያደርጉኛል። ሰው በመርዳት አምናለሁ። የአባቴ ልጅ ነኝ ለጉራ ሳይሆን በቃ ኢትዮጵያዊነት ኢትዮጵያ ሀገሬን በጣም አመሰግናለሁ። የትም ሀገር ላይ እንደዚህ ቢለፋም ምንም ቢባል ሪኮግኒሽን አይገኝም እንደዚህ ሀገር። እውነት እኔ እዚህ ሀገር ስመጣ ነው እንደገና ወደ ዓለም የሄድኩት። እዛው አውዝ ነው ባዲ ምን ተቀብረሽ ምትቀር ትሰሪያለሽ፣ ትለወጫለሽ፣ ገንዘብ ታገኛለሽ ምናምን። በተረፈ ግን that's it። እና ደግሞ የደስቲኒ የልጄ አባት እሱ ነው መጀመሪያ ሜንቶር አድርጎኝ እዚህ ኢንዱስትሪ ውስጥ ተመልሰሽ ትምህርት ቤት ግቢ ያለኝ። ኢንዱስትሪ ውስጥ ገባለሁ። ግራፊክስ ዲዛይነር ሆኜ የፋሽን ዲዛይን ስራ አገኘሁኝ። አሁን ቤ ዲዛይነር ስለው ኖ ጎ ቱ ስኩል። ስለዚህ አሁን ወጣቶች ምንትዩ ተማሩ። ትምህርት ቤቶች አሉ 3-4 ጥሩ ትምህርት ቤቶች አሉ። ምንም ይሁን ብቻ እውቀት ቅሰሙ፣ ተማሩ፣ የቀለም ትምህርት ተማሩ፣ አንብቡ። ማንበብንም በጣም ወዳለሁ። ሌላው ደግሞ ትዕግስት ያስፈልጋል። ይሄ ስራ ለትዕግስት ባይ ዘ ዌይ እኔ ምንም አይነት ትዕግስተኛ ሰው አይደለሁም። ምንም በቃ ይሄ ስራ ነው ትዕግስተኛ ያደረገኝ። ስራው ራሱ ትዕግስተኛ ያደርጋል። ስራ ትዕግስተኛ ያደርጋል። ልጅ መውለድም ትዕግስተኛ ያደርጋል። ትምህርት በደንብ ያዳምጣል። በቃ እና ለወጣቶች በቃ መመክረው ምንድነው በጣም ታገሱ። ትዕግስት ይጠይቃል። ልጅ ፋሚሊ ፍቅር በቃ ያ ካለ we all set። ደስ ይላል በጣም እናመሰግናለን ጂጂ። በጣም አመሰግናለሁ። በጣም ብዙ አወራው አይደል? አረ ደስ ብሎና ያዳመጥሽ። በጣም ቆንጆ ነው እኮ የምታወሪው።